ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንደምን አላችሁ? እሺ ቤተሰቦች ዛሬ ደግሞ ስሞችን እንዴት አድርገን እንደምንጽፍ በአማርኛና በእንግሊዘኛ አብረን የምናይ ይሆናል ማለት ነው። የእኛን ስም ሆነ የሌሎችን ስሞችን እንዲሁም የልጆቻችሁን ስሞች የእህት የዘመድ በአጠቃላይ የሌላ ሰው ስምን ወይም የእኛን ስምን እንዴት አድርገን በአማርኛና በእንግሊዘኛ መጻፍ እንዳለብን የማስተምራችሁ ይሆናል ማለት ነው። ከእናንተ የሚጠበቀው ሁሌም እንደምንላችሁ አሪፍ ቪዲዮዎችን ስንሰራ እንዲደርሷችሁ ሳብስክራይብ እና ላይክ ሸር ማድረጋችሁን አትርሱ። እንዲሁም በግል በግሩፕ መማር እንፈልጋለን የምትሉ ልጆች በኢሞ፣ በቴሌግራም፣ በዋትሳፕ በኦንላይን እናስተምራለን ማለት ነው። ስልክ ቁጥራችን ከዚህ ላይ ታገኙታላችሁ። የምንሰጣቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ ሲሆኑ በማንኛውም ሰዓት ብትደውሉልን ወይም ሀይ ብትሉን ታገኙናላችሁ። ቀጥታ ወደ ትምህርቱ። እሺ ቤተሰቦች ምን ነበር ያልኳችሁ? መጀመሪያ በአ ወይም በኤ ማለት ነው። አ ማለት ወደ እንግሊዝኛው ሲቀየር ድምፁን ለማውጣት ኤ ብሎ መጀመር አለበት። ኤ የሚጀምሩ ስሞች። ስለዚህ በአማርኛው በአ በእንግሊዝኛው ደግሞ በኤ የሚጀምሩ ስሞችን እንዴት አድርገን በዛሬ ቪዲዮ አብረን የምናይ ይሆናል ማለት ነው። እንዴት አድርገን እንጽፋቸዋለን፣ እንዴት አድርገን እናነባቸዋለን የሚለውም በዛሬ ቪዲዮ የምንማማር ይሆናል። ከእናንተ እኛን መከታተል ብቻ ነው የሚጠበቅባቸው። ቀጥታ ተከታተሉ። እሺ አ በራ ምን ይላል? አ በራ። ይች አናት፣ ይች በናት፣ ይች ራናት። ስለዚህ ወደ እንግሊዘኛው እንቀይረው እስኪ። ወደ እንግሊዘኛው ስንቀይረው አ ኤ ናት። በ ማለት ደግሞ ቢኢ ነው የሚሆነው፣ ቢኢ። ራ ማለት ደግሞ አርኤ ነው የሚሆነው፣ አርኤ። ተከታተሉኝ እሺ። አ ማለት ኤ ናት። ሁሌም ቢሆን አ ማለት በእንግሊዘኛው አ ብለን ለማውጣት ኤ መሆን አለባት። በ ብለን ለማውጣት በ ማለት ቢኢ መሆን አለበት ማለት ነው። ቢኢ። ራ ማለት ደግሞ አር ኤ መሆን አለበት። ስለዚህ ይህኛው በእንግሊዘኛው አበራ ነው የሚለው፣ በእንግሊዘኛ አበራ ይላል። ይህኛው በአማርኛ አበራ የሚለውን ወደ እንግሊዘኛ አበራ ብላችሁ ስሙን ለመጻፍ ትፈልጉ እንደዚህ ነው። በአማርኛ ደግሞ አበራ ብላችሁ ለመጻፍ ትፈልጉ ይህ ነው። ስለዚህ አማርኛ ችላችሁ እንግሊዘኛውን ለመጻፍ ላስቸገራችሁ ይህኛው ይሆናል። እንግሊዘኛውን ችላችሁ ደግሞ አማርኛውን ለመጻፍ ላስቸገራችሁ ደግሞ ይህኛው ይሆናል ማለት ነው። ወደዚህኛው ስመጣ ደግሞ አ በ ምን ይላል? አ በ ይች አናት፣ ይች በናት፣ ይች በናት። እደግመዋለሁ። አ በ አ በ ይች አናት፣ ይች በናት፣ ይች በናት። ስለዚህ አበበ የሚለው ይህ በአማርኛ ነው ማለት ነው። ልክ ይህኛው በአማርኛ እንደጻፍን ነው፣ ከዚህኛው ደግሞ በእንግሊዘኛ። ስለዚህም ከዚህ ላይም ደግሞ በእንግሊዘኛ እንጻፈው ማለት ነው። ተከታተሉ። አ በቢኢ ከሆነ በ ነው የሚሆነው። አሁንም ቢኢ ከሆነ በ ነው የሚሆነው። ስለዚህ አ ማለት ኤ ናት ብያቸዋለሁ። አ ብለን እናነባታለን ድምጿ። ቢኢ ከሆነ ደግሞ በ። አሁን ቢኢ ከሆነ በ። አ በ አበበ። አ በ አ በ በዚህ አይነት መንገድ እንሄዳለን ማለት ነው። ይሄኛው ምንድን ነው የሚለው? አ በራ አ በራ። በዚህ አይነት መንገድ እንሄዳለን ማለት ነው። ተከታተሉ። ወደ ቀጣይ ልድላችሁ። ወደ ቀጣይ ሰድላችሁ አ ለ ም ምን ይላል? አለም። ስለዚህ ወደዚህኛው ስመጣ ይች ማናት? አናት። ይችኛው ማናት? ለናት። ይችኛው ማናት? ም። አ ለ ም። እሺ እንሂድ። አ ማለት ኤ ነው የምትሆነው። አ ማለት ኤ ነው የምትሆነው። ለ ማለት ደግሞ
ኤል ኢ ነው የሚሆነው። ለ ማለት ኤል ኢ። ሶ ም ማለት ስድስተኛ ፊደል ስለሆነች ምንም አናባቢ ስለማይጨምር ኤም ትሆናለች። ኤም። ስለዚህ አ ለ ም አ ለ ም አለም። አ ለ ም አ ለ ም አንድ ላይ አለም። እሺ ወደ ቀጠሉ ሄድላችሁ። አ ዲ ሱ አ ዲ ሱ። ይች አናት፣ ይች ዲናት፣ ይች ሱ። አማርኛው አዲሱ ይላል። አዲሱ የሚለውን ደግሞ በእንግሊዝኛ እንጻፈው። እሺ አ አ ዲ ሱ ሱ። እደግመዋለሁ። አ ዲ ሱ። አ ማለት ኤ ናት። ዲ ማለት ሶስተኛ ከደቤት ዲ ስለሆነች ዲ አይ ነው የሚሆነው። ዲ አይ ከሆነች ዲ ነው የሚሆነው። ሱ ከሆነ ደግሞ ኤስዩ ነው መሆን ያለበት። ኤስዩ አዲሱ። አዲሱ አዲሱ። ስለዚህ ይሄ አዲሱ ነው፣ ይህኛውም አዲሱ ይሆናል ማለት ነው። ተከታታይ ወደ ቀጠሉ ይድላችሁ ደግሞ አ ሰ ፋ ምን ይላል? አ ሰ ፋ አሰፋ። እሺ አሰፋ ከሆነ ስለዚህ አ ሰ ፋ። ሰ ከሆነች ኤስ ኢ መሆን አለባት። ፋ ከሆነች ደግሞ ኤፍ ኤ። ይህ ምን ይላል? አ ሰ ፋ አንድ ላይ አሰፋ። ይህኛውን ምንድን ነው? አሰፋ 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 ብላችሁ ትጽፋላችሁ ማለት ነው። ወደ ቀጠሉ ይድላችሁ። ይህ ደግሞ አ ብ ር ሃ ም ምን ይላል? አ ብ ር ሃ ም አ ብ ር ሃ ም አብርሃም። አ ብ ር ሃ ም አብርሃም። ስለዚህ አብርሃም ብለን ደግሞ እንጻፈው። አ ብ ር ሃ ም እደግመዋለሁ። አ ማለት ኤ ናት። ብ ማለት ደግሞ ቢ ናት። ር ማለት ደግሞ አር ናት። ሃ ማለት ደግሞ ኤች ኤ ነው የምትሆነው። ም ማለት ደግሞ ኤም ይሆናል። ስለዚህ አብርሃም አ ብ ር ሃ ም። ይህ አማርኛው ነው። በእንግሊዝኛው አብርሃም ብላችሁ ለመጻፍ ስትፈልጉ አ ብ ር ሃ ም። ኦኬ ወደ ቀጣይ ልሂድላችሁ። አሸናፊ ማን ይላል? አሸናፊ። አሸናፊ ብለን ለመጻፍ ተከታተሉ። ይህኛው በአማርኛ አሸናፊ ነው የሚለው። አሸናፊ አሸናፊ ይላል ይህ በአማርኛው። ሶ አሸናፊ የሚለውን በእንግሊዝኛ ስንጽፈው ከዚህ ላይ እንደምታዩት አ ሸ ሸማት ኤስ ኤች ኢ አ ሸ ና ማለት ደግሞ ኤን ኤ ነው። ና እዚያ ፊ ማለት ደግሞ ኤፍ አይ። ይህ ምንድን ነው የሚለው? አሸናፊ። እደግመዋለሁ። አሸናፊ። አ ማለት ኤ ናት። ሸ ማለት ይችኛዋ ሸ ኤስ ኤች ኢ ይሆናል። ኤስ ኤች ኢ። ና ማለት ደግሞ ና ኤን ይሆናል ማለት ነው። ኤንኤ ኤንኤ ይሆናል። ና ከሆነ ኤንኤ፣ ፊ ከሆነ ደግሞ ኤፍ አይ። ስለዚህ አሸናፊ ብላችሁ ለመጻፍ ይሆናል ማለት ነው። ሶ ከዚህ ላይ እንደምታዩት በዚህ በስተግራ በኩል ማናረኩኝ በአማርኛ የተጻፉ፣ በቀኝ በኩል ደግሞ በእንግሊዝኛ የተጻፉ ማለት ነው። አንድ ልድገምላችሁና ወደ ቀጣዩ ሄድላችኋለሁ ማለት ተከታተሉ። አበራ
ይሄኛውም አበራ ይላል። አበበ አበበ አለም አለም አዲሱ አዲሱ አሰፋ አሰፋ አብርሃም አብርሃም አሸናፊ አሸናፊ። አያችሁ፣ በዚህ አይነት መንገድ ትቀይሩታላችሁ ማለት ነው። ወደ ቀጣዩ እንሄድላችሁ። በዚህኛው በኩል ስመጣላችሁ ልክ እንደዚህኛው አሁንም ሌሎችን ስሞችን በአ ፊደል ወይም በኤ አልፋቤት የሚጀምሩ ስሞችን የምናይ ይሆናል ማለት ነው። ተከታተሉኝ። እሺ አሁን ከዚህ ላይ አህመድ ከዚህ ላይ አህመድ ይላል። አህመድ አህመድ ይላል። ሶ አህመድ የሚለውን ይህኛው በአማርኛ ነው። በእንግሊዝኛ ደግሞ አህመድ ብለን እንጻፍ። አህመድ ድ ማለት ዲ ነው መሆን ያለባት። ስለዚህ አ ማለት ኤ ናት። አ ማለት ኤ ናት። ህ ማለት ኤች ነው መሆን ያለባት። ህ ኤች ትሆናለች። መ ማለት ኤም ኢ ነው። ድ ማለት ደግሞ ዲ ድ ማለት ደግሞ ስድስተኛ ፊደል ስለሆነች ዲ ነው የምትሆነው። ዲ አህመድ አህመድ። ይህኛውም አህመድ ነው የሚለው። ኦኬ ተከታተሉ። ወደ ቀጠሉ ሂድ። ይህኛው ምን ይላል? አየለ ምን ይላል? አየለ አየለ። እሺ አየለ የሚለውን ደግሞ እንጻፈው። አ ማለት ኤ ናት። የ ማለት ደግሞ ዋይ ኢ ናት። ለ ማለት ደግሞ ኤል ኢ መሆን አለበት። እደግመዋለሁ። አ ማለት ኤ ነው የምትሆነው። ይችኛዋ አ ኤ ትሆናለች። የ ማለት ደግሞ ዋይ ኢ ይሆናል። ዋይ ኢ። ለ ማለት ደግሞ ኤል ኢ ይሆናል ማለት። ስለዚህ አየለ ይሆናል ማለት። አየለ አየለ፣ አህመድ አህመድ ይሆናል ማለት ነው። ኦኬ ወደ ቀጣይ እንሂድ። እዚህ ላይ ደግሞ አለሙ ይላል። ምን ይላል? አለሙ አለሙ። እሺ አለሙ የሚለውን በእንግሊዝኛ ደግሞ እንጻፈው እስኪ ተከታታይ። አ ማለት ኤ ናት። ለ ማለት ደግሞ ኤል ኢ ነው መሆን ያለበት። ሙ ደግሞ ኤም ዩ መሆን አለበት። እሺ ተከታተሉኝ። አ ማለት ኤ ነው የምትሆነው። አ ማለት ኤ ነው የምትሆነው። ለ ማለት ደግሞ ኤል ኢ ነው የምትሆነው። ሙ ማለት ደግሞ ኤም ዩ። ስለዚህ አለሙ 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 ይላል። ይህኛውም አለሙ። አየለ ይላል። አየለ ይላል። አህመድ ይላል። አህመድ ይላል ማለት ነው። ኦኬ ተከታተሉ። ወደ ቀጣይ እንሂድ። ይህ ደግሞ ምን ይላል? አዳም አዳም። እስኪ ተከታተሉ። አዳም የሚለውን በአማርኛ ጽፈነዋል። አሁን ደግሞ በእንግሊዝኛ እንጻፈው። አ ማለት ኤ ናት ብያቸዋለሁ። ሁሌም ኤ። ዳ ማለት ደግሞ ዲኤ መሆን አለበት። ዲኤ ዲኤ። ስለዚህ ም ማለት ደግሞ ኤም መሆን አለበት። ኤም ም። ስለዚህ አ ማለት ኤ ናት። ዳ ማለት ደግሞ ዲኤ ናት። ዲኤ ናት። ም ማለት ደግሞ ኤም ናት። ም ማለት ደግሞ ኤም ትሆናለች። ስለዚህ አዳም አዳም። ያችሁ በዚህ አይነት መንገድ ይቀጥላል ማለት ነው። እንቀጥል። አሁን ደግሞ አበባ አበባ ይላል አይደል? አበባ አሁን ለምሳሌ አዲስ አበባ ይባላል። ስለዚህ አበባ የሚለውን ነጥለን ስናወጣው አበባ። ስለዚህ አ ማለት ኤ ናት። አ ማለት ኤ ናት። በ ማለት ደግሞ ቢኢ ናት። ቢኢ። ባ ማለት ደግሞ ቢኤ ነው። ባ ማለት ደግሞ ቢኤ ነው። ስለዚህ
አበባ 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 አበባ። ኦኬ። አሁን ደግሞ ምን ይላል? አማረ አማረ አማረ። ኦኬ። አማረ የሚለውን አ ማለት ኤ ናት ብያቸዋለሁ። ማ ማለት ደግሞ ኤምኤ ነው የሚሆነው ማ። ረ ማለት ደግሞ አርኢ ረ ማለት ደግሞ አርኢ አማረ። ይች ኤ ናት። ይች ማ ማለት ደግሞ ኤምኤ ናት። ረ ማለት ደግሞ አርኢ ይሆናል። ስለዚህ አማረ ይህኛውም አማረ ይሆናል። አበባ ይላል አበባ ይላል አበባ። አዳም አዳም ይላል አዳም። አለሙ አለሙ ይላል አለሙ። አየለ ይላል አየለ። አህመድ አህመድ። ስለዚህ በዛሬው ቪዲዮ ስሞችን እንዴት አድርገን በአማርኛ እና በእንግሊዝኛ እንደምንጽፍ በአማርኛው በአ የሚጀምሩ በእንግሊዝኛው ደግሞ በእንግሊዝኛ አልፋቤት ደግሞ በኤ የሚጀምሩ እንዴት ነው ካላችሁ ይኸው አ ነው የሚጀምረው መጀመሪያ ላይ ማለት ነው። በእንግሊዝኛው ደግሞ ኤ ነው ያልኳችሁ ኤ ኤ ኤ ኤ ኤ ኤ እንደዚህ የሚጀምሩ ማለት ነው። በአማርኛው በዚህ በኩልም ስንሄድ አ ነው። በእንግሊዝኛው ደግሞ ኤ ኤ ኤ ኤ ኤ ኤ። ስለዚህ በዛሬ ቪዲዮ ይህንን ይዤላችሁ መጥቻለሁ ማለት ነው። በቀጣይ ደግሞ ሌሎችን ይዤላችሁ ስለምመጣ ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መማር ለምትፈልጉ ልጆች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩ ታገኙኛላችሁ። ትምህርቶቹ የምንሰጣቸው ትምህርቶች አማርኛ፣ እንግሊዝኛ እና ሂሳብ ሲሆኑ በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።